ርክበ ካህናት ማለት የካህናት ስብሰባ ማለት ነው። ሊቀ ካህናት ኢየሱስ ክርስቶስ ቅዱሳን አበው ሐዋርያትን ለሶስተኛ ጊዜ በጥብርያዶስ ባህር አጠገብ ሰብስቦ ምዕመናንን እንዴት ባለ ሁኔታ መጠበቅ እንዳለባቸውና ምዕመናን ደግሞ ምን አይነት ህይወት ሶስት አይነት የተለያየ ደረጃ አስተሳሰብ ህይወት እንዳላቸው ካስረዳቸው በኋላ በዚህ መልኩ እንዲረዷቸውና አስተሳሰባቸውም እንዲህ ሶስት አይነት አስተሳሰብ ስለሆነ ሳይሰለቹ እንዲያስተምሯቸው ቆራጥ አባቶች እንዲሆኑና ለምዕመናን ምን አይነት ዋጋ መክፈል እንዳለባቸው ያስተማረበት ቀን ነው። ስለዚህ ይህ በዓል በዓለ ጥብርያዶስ ወይም ደግሞ በዓለ ርክበ ካህናት እየተባለ ይጠራል። ጥብቅ የሆነ መመሪያን ሰጧቸዋል በዚህ ቀን ማለት ነው። እና ይህ በዓል በዓለ ርክበ ካህናት ወይም ደግሞ በዓለ ጥብርያዶስ እየተባለ ይጠራል። በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምረን ስናነብ ኢየሱስ ክርስቶስን ሐዋርያት ስሙን ይሰብኩ ስለነበረ ምን አይነት መምህር፣ ምን አይነት ቤዛ፣ ምን አይነት መድኃኒት፣ ምን አይነት አባት እንደሆነ ያስተምሩ ስለነበር ጸሐፍት ፈሪሳውያን እንዲሁም ሊቃነ ካህናትና የቄሳር ሹመኞች ሊገሏቸው ይፈልጓቸው ነበረ። ስለዚህ በአንድ ቤት ውስጥ ቤት ዘግተው ተሰብስበው ይኖሩ ነበረ እና በራብ አለቁ። ራባቸው ሲርባቸው ቅዱስ ጴጥሮስ አባታቸው መምህራቸውና ኃላፊያቸው ስለሆነ መሪያቸው ስለሆነ አሳ አስግሬ ላምጣና ልመግባቸው አለና አሳ ሊያሰግር ሊሄድ ተነሳ። በሌሊቱ ማለት ነው። ቀን ስለሚያዩት ሌሊት ሂዶ አሳ አስግሮ አምጥቶ ሊመግባቸው። አያችሁ፣ አባትነት እንዲህ ነው። እሺ፣ አባትነት መሪነት ማለት ይሄ ነው። ያ ሁሉ ሰው ተቀምጦ ለ120ው ብቻውን ሂዶ አሳ አስግሮ ሊያመጣ አሳ ላሰግር ይሄዳለሁ አላቸው። የሚገርም እኮ ለእናንተ አሳ ላሰግርላችሁ ልመግባችሁ ይሄዳለሁ። ራሱን ለሞት አሳልፎ ሰጠላቸው። አየ፣ ለተከታዮቹ ወይም ደግሞ ኃላፊ ለሆነላቸው መሪ ለሆነላቸው ለነሱ ለአርዲት ራሱን አሳልፎ ለሽፍቶች፣ ለወንበዶች፣ ለጸሐፍትና ለፈሪሳውያን ለሰይፍና ለስለት ራሱን አሳልፎ ሰጠ። ስለዚህ ሌሎች ሐዋርያትም አይ እንዴት ብቻህን ትሄዳለህ? ሌሊት አይደለ? በዚያ ላይ ይፈልጉሃን አይሁድ። ስለዚህ እኛም አብረን እንሄዳለን አሉና አብረውት ወደ ጥብርያዶስ ባህር ወረዱ። አሳ ሊያሰግሩ ቢለፉ አጡ። ዓላማቸው እሱ ስላልሆነ የተመረጡበት የተጠሩበት የተላኩበት ዓላማ እሱ ስላልሆነ በዚያውም ላይ በነሱ አስተሳሰብ ያንን ማድረግ ስለማይችሉ አስተሳሰባቸው ከዓላማቸው ጋር የተገናኘ ስላልሆነ ከተመረጡበት ዓላማ ጋር የተገናኘ ስላልሆነ ማስገር አልቻሉም። ብዙ ጊዜ ሀሳባችን የማይሳካው ፍላጎታችን የማይሳካው የተጠራንለት ዓላማና እኛ የምናስበው አስተሳሰብ ስለሚለያይ ነው። የምትለምኑትን ለስጋችሁ ፍትወት ትመኛላችሁና ስለዚህ ልመናችሁ ጸሎታችሁ አይሰማም ይላል ሐዋርያው። አይሰማም ይላል እና ሐዋርያትም ይህንን አሳ አጡ። ስለዚህ ኢየሱስ ክርስቶስ በማግስቱ ሊረጋጋ ሲል ልጆቼ የሚበላ ነገር አላችሁን አላቸው እና ከርቀቱ የተነሳ ሐዋርያት አላወቁትም፣ አልለዩትም። የለንም አሉት። እኛ ለፋን ሌሊት አጣን አላገኘንም አሉት። በቀኝ በኩል ጣሉት እስቲ መረባችሁን አላቸው። እነሱም ደግሞ ትህትና አስተምሯቸው ስለነበር መታዘዝን አስተምሯቸው ስለነበረ ሳያውቁት በቀኝ በኩል አሳ መረባቸውን ጣሉ። ሲጥሉ ጥቃቅኑ ሳይቆጠር ትልልቅ አሳ ብቻ 153 አሳ አሰገሩ ይላል መጽሐፍ ቅዱስ። ያተያዘላቸው ሲያዝላቸው ዮሐንስ አየው። ማን ነው እሱ አሳዎች እንዲያዝ ያደረጋልና ሲያየው ኢየሱስ ክርስቶስ ነው። ስለዚህ ይህን ድንቅ ታምር ያደረገ አሳዎች ካሉበት ተሰብስበው መረባችን ውስጥ እንዲገቡ ያደረገ ስልጣንን የሰጠን የሾመን የመረጠን ኢየሱስ ክርስቶስ እኮ ነው እሱ አላቸው። እንዲህ ሲላቸው ሐዋርያው ቅዱስ ጴጥሮስ ልብሱን ለብሶ ወደ ኢየሱስ ክርስቶስ በጀልባ እስከሚደርስ ድረስ አልቻለም። ቸኮለና ከነልብሱ ወደ ባህሩ ተወረወረ። እየዋኘ ወደ ኢየሱስ ክርስቶስ ሊሄድ አየው። እንዲገርም እኮ ነው ፍቅሩ ያለው ፍቅር በኢየሱስ ክርስቶስ ላይ ያለውን ፍቅር አይተዋል። እየዋኘ ወደ ኢየሱስ ክርስቶስ ሊሄድ ሽማግሌ እኮ ነው። ሽማግሌው ኢየሱስ ክርስቶስ ነው ሲለው ተነሳና በቃ በዋና ነው መሄድ ያለብኝ፣ ገና ይሄ ባህሩን ቀስፈን እስከምንሄድ ድረስ መቆየት መዘግየት የለብኝም አለና ወደ ኢየሱስ ክርስቶስ በዋና ሄደ። የሚገርም እኮ ሌሎችም በጀልባ ደረሱ።
በዚህ ጊዜ መላእክት ያዘጋጁትን ድንቅ የሆነ ምግብ ኢየሱስ ክርስቶስ መገባቸው። ደክመው ለነበሩት፣ ተርበው ለነበሩት፣ ተጠምተው ለነበሩት ሐዋርያት አጠገባቸው፣ መገባቸው። እሱም ከነሱ ጋር ተመገበ ይላል መጽሐፍ ቅዱስ። ስለዚህ ይሄ በዓል በዓለ ርክበ ካህናት፣ በዓለ ጥብርያዶስ ይባላል። የተነሳ ነው ብፁዓን አባቶች ዛሬ በዓለ ርክበ ካህናት ብለው የተሰበሰቡትና ስለ ቤተክርስቲያን እየመከሩ ያሉበት። ነገር ግን ምክራቸው በመንፈስ ቅዱስ የተመላ ሊሆን ይገባል። ኢየሱስ ክርስቶስ በመካከል ያለበት ጉባኤ ሊሆን ይገባል። ፖለቲከኞች መኖር የለባቸው፣ ቁማርተኞች መኖር የለባቸው፣ የመንግስት ሐሳብ መፈጸም የለባቸው፣ የመንግስት ምኞት መፈጸም የለባቸው። ይለያያል። በቃ እሱ ሊገዛቸው አይችልም፣ እሱ ሊመራቸው አይችልም። መሪዎች እነሱ ናቸው። አስፈላጊ ከሆነ መሪዎች እነሱ ናቸው። አስፈላጊ ከሆነ የነሱን መመሪያ ነው መቀበል ያለበት፣ ምክር መቀበል ያለበት። በጸሎታቸው ሊረዱት የሚገባ እነሱ እንጂ እሱ አይደለም ሊረዳቸው የሚገባ። ስለዚህ ብፁዓን አበው ቆራጦች መሆን አለባቸው። አቋማቸው ጠንካራ ሊሆን ይገባል። ነገር ግን ለሀገርም ለሕዝብም የሚሆን ሐሳብ ሊኖራቸው ይገባል።